ሲደፈሩ አንድ ድምጽ ያልሆነ ሴትዮ አሁን ጃኒ ለመተቸት ነው የመጣችሁ ጋይስ። ጃኒ ካጠፋችሁ ጥፋት አንፃር ግዴታ መታሰር አለባት። ይቅርታ ምናምን ብሎ ነገር አይሰራም። የሬዲዮን ልጅ አንድ ማህበረሰብን ብቻ አይደለም እኔ እንደማስበው ከሆነ በእርግጥ ስም ጠቅሰሻል፣ ሬዲዮ ብለሻል። ጃኒ ታሰረች ሲባል በምክር ቤት ስብሰባ ውስጥ ተጠርታ መፈታቷ ለኔ እንደ ሰው ቅሬታ ፈጥሮብኛል እያለ ነው ያለው። በምክር ቤት ስብሰባ ውስጥ ተጠርታ ግን መፈታቷ እንደ ሰው እንደ አንድ ሰው እንዴት ነው ይሄ ጉዳይ የሚለው ጥያቄ አለኝ። ጥፋት ከተባለ ጥፋት ነው። እችን አቀሳሳሪ አርቲስት ሺቲ ለባሻ ብለሻል። ግን እሷን ብቻ አይደለም እንደሚገባኝ ከሆነ እህቴን፣ ልጄን፣ ጓደኛዬን፣ እናቴን ነው። እንዴት ታቀሳስሪያለሽ? እሷ በቁስል ላይ እንጨት የምትሰድ ምን ነው አትርሱኛች ደረሳሽ እንዴ? ስንት ባን አግብተሽን በፈታሽ። ጃኒ የተፈታችው ድሬዎች ፍቅር ስለሆኑ ብቻ ሳይሆን የሰራችው ስህተት ወይም ጥፋት በህግ የወንጀል ተጠያቂነት ስለማያመጣ ነው። ከሌሎች ወንጀሎች ጋር ይመሳሰላል ብሎ አንድን ሰው ተጠያቂ ማድረግ እንደማይቻል ማንም ቡታን ታለባሽ እየወጣች ስለ ሺቲ በጣም ትቆረቆራለች። ስለ ሺቲ ታውቃለች። ስለ ሺቲ ምን ታውቂያለሽ? ሲጀመር በሷ ምክንያት አስታውሱኝ የባህር ዳርን ህዝብ ሴቶችን ዲሁማናይዝ አርጋለች። ምን አርጋን የታሰረችው ስላቸው የባህር ዳርን ህዝብ ሴቶችን እናንተ የቸኮለች አፈሳ ለቀመች። ጃኒ ስመኝ ገብሩ ምግብ ተልኮልሽ ነው። ይሄው መጣልኝ። ይሄው ማን ይላክልኝ ነው? ሰላም ጋይስ እንዴት ናችሁ? ልኛ ማን ነው? ሁሉ ሰላም፣ ሁሉ ተማም፣ ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ሰሞኑን መነጋገሪያ በነበሩ ቪዲዮዎች ተመልሰናል። ሰሞኑን እንግዲህ ኢንተርኔት ላይ በጣም ብዙ አይነት መነጋገሪያ የሆኑ ጉዳዮች ነበሩ። ሁሉንም በዚህ ቪዲዮ እንግዲህ አጠቃለን ይዤላችሁ መጥቻለሁ። አንዳንዶቹ ያው በዚህ ቪዲዮ ብቻ የሚካተቱ ላይሆኑ ይችላሉ። ሌላ ሁለተኛ ሶስተኛ ቪዲዮዎች ልንሰራባቸው እንችላለን። እስኪ ወደ መጀመሪያ ቪዲዮ እንለፍ። መንሱር ጀማል እንግዲህ በጃኒ መፈታት ላይ ቅሬታ እንዳለው ተናግሯል። በምክር ቤት ስብሰባ ውስጥ ተጠርታ መፈታቷ ለኔ እንደ ሰው ቅሬታ ፈጥሮብኛል እያለ ነው ያለው። እስኪ ከራሱ አንደበት እንስማው። ጃኒ ታሰረች ሲባል በምክር ቤት ስብሰባ ውስጥ ተጠርታ ግን መፈታቷ እንደ ሰው እንደ አንድ ሰው እንዴት ነው ይሄ ጉዳይ የሚለው ጥያቄ አለኝ። ይሄ ደግሞ መብቴ ነው። ኮሜንት ደግሞ መስጠት እችላለሁ። ለምን ይሄ ነገር እኛ ቢደረግ እስካሁን ምን ሊሆን እንደሚችል አስቡት። እኛ እናጠፋም ሲጀመር በተቻለ ነገር ግን እንደ ዜጋ አስቡ ራሳችሁ። እንደ ዜጋ ሁሉም ዜጋ እኩል ነው። ጥፋት ከተባለ ጥፋት ነው። ፖሊስ ጣቢያ የታሰረ ሰው ፍርድ ቤት ሄዶ ፖሊስ ፍርድ ቤት ዋስ ካለው ወይ ደግሞ ክስህን አቋርጫለሁ ካለው ክሱ ተቋርጦ በፍርድ ቤት በፖሊስ ጣቢያ ነው። እኔ አይቼማ አላቅም። ይሄንን ምናል ፍርድ ቤት ቢሮ ውስጥ ተኪዶ ንግግር አድርጋ ምናምን እንትን ማለቷ ሰንበዲ አጥፍቶ ቢታሰር እዛ ወስዳችሁ ካልፈታችሁ ሌላ ጉዳይ ነው ማለት ነው። ያው የሰው መብት እኩል ስለሆነ እኔ ያንተም እኔም እኩል ነኝ ብዬ ነው የማስበው። ሰንበዲ ያው እንግዲህ ይቅርታ ብላለች እኮ አይደለ? ይቅርታ ካለች ደግሞ ልጅነቷን አይተው ይቅርታዋን ተቀበሉ ነው እንግዲህ እንደሰማነው ሆነ የተባለው አይደለ? ክሱንማ ዞሮ ያው አንስተውላት እኮ ነው። ክሱ ባይነሳ ኖሮ ከስርም አትለቀቅም ነበረ። አንደኛ ለአብዛኛው ሰው ምን አስተላልፈዋል? የድሬዳዋ ከንቲባም ሆነ የድሬዳዋ ህዝብ ምን አስተላልፈዋል? ማንም ሰው የማንንም ብሔርም ሆነ ሃይማኖትም የማንንም ማህበረሰብ አንቋሾ ዝም መባል እንደሌለበት መታሰር እንዳለበት የሚለውን ነገር አሳይተውናል። እናም ደግሞ ጥፋቱን አምኖ ደግሞ ይቅርታም ከጠየቀ ይቅር መባልም እንዳለበት ነው እንግዲህ ያስተማሩን ማለት ነውና ሁለት ነገር ነው ያስተማሩን። በጣም እኔ ደስ ብሎኛል ሆነ ለመናገር እና 11 ቀን ነበር የፈለገው መንሱሪ። አረ አንተ ግፈኛ ነህ የምር እንዴ! ምን አስበው ነው? መንሱር ጀማልና መንሱሩን የመሰሉ ሰዎች እንግዲህ እንደዚህ አይነት ቅሬታን ካቀረቡ በኋላ በቲክቶክ ሁላችን የምናውቀው ጠበቃ ዳጉላው እንግዲህ በዚህ ነገር ላይ ምላሽ ሰጥቶበታል። እሱ እንደሚለን ከሆነ እንግዲህ ጃኒ የተፈታችው ድሬዎች ፍቅር ስለሆኑ ብቻ አይደለም፣ የተከሰሰችበት ወንጀል በጭራሽ በህግ ስለማያስጠይቃትም ጭምር ነው ይለናል። እንግዲህ በምን ምክንያት እንደሆነ በደንብ አድርጎ ህጉን አብራርቶልናል ዳጉላው። ከራሱ አንደበት ሰምተነው እንመለስ እስኪ። ዳጉላው ነኝ። ጃኒ የተፈታችው ድሬዎች ፍቅር ስለሆኑ ብቻ ሳይሆን የሰራችው ስህተት ወይም ጥፋት በህግ የወንጀል ተጠያቂነት ስለማያመጣ ነው። ይሄን ስል ሁለት ነገሮችን ከግምት እንድታስገቡልኝ እፈልጋለሁ። አንደኛ ድሬዎች ፍቅር ስለመሆናችሁ እኔ ራሴ ቋሚ ምስክር ነኝ። ሁለተኛ ደግሞ መፈታቷን ዜና ሰምቼ ይህን ቪዲዮ የሰራው እንዳይመስላችሁ። ከዚህ ቀደም ጃኒ የታሰረችለት የሰራሁትን ቪዲዮ ሄዳችሁ መመልከት ትችላላችሁ። እንግዲህ የሰራችው ጥፋት በህግ አያስጠይቅም ብዬ ስል እንዲሁ በደፈናው አይደለም፣ ህግን ተከትዬ ነው። በመሪ ደረጃ ሁሉም ጥፋት፣ ሁሉም ነውር፣ ሁሉም ኃጢአት ወንጀል እንዳልሆነ መታወቅ መቻል አለበት። ከዚህም በላይ በሀገራችን የወንጀል ህግ ላይ በግልጽ ተደንግጎ እንደሚገኘው አንድ ተግባር በወንጀል ህጉ በግልጽ ወንጀል ነው ተብሎ እስካልተቀመጠ ድረስ
የወንጀል ተጠያቂነት እንደማያስከትል እንዲሁም ከሌሎች ወንጀሎች ጋር ይመሳሰላል ብሎ አንድን ሰው ተጠያቂ ማድረግ እንደማይቻል በግልጽ ተደንግጎ ይገኛል። ስለዚህ የጃኒ አነጋገር ከየትኞቹ ህጎች ጋር ተመሳስሎብን ነው ወንጀል የሰራች የመሰለንና አብዛኞቻችን በወንጀል ልትቀጣ የመሰለን? የመጀመሪያው የወንጀል ህጉ ላይ የተመለከተው ስለ ሰዎች ክብር የተመለከተ የህግ ክፍል ነው። ይኸውም በወንጀል ህጉ አንቀጽ 613 ላይ የተመለከተ ስም ማጥፋት የተሰኘ ድንጋጌ ነው። ይህ ስም ማጥፋትን ከመመልከታችን አስቀድሞ የፍትሐ ብሔር ህግ ስም ማለት ምን ማለት እንደሆነ በአንቀጽ 32 ላይ ትርጉም ሰጥቶበታል። ስለዚህ ስም ማጥፋት ወንጀል ተፈጸመ የሚባለው አንድ ሰው ሌላን ሰው ለመጉዳት ሆን ብሎ በማሰብ ስሙን ጠርቶ እከሌ እንዲህ ያለን ስራ ሰርቷል፣ እንዲህ ያለ ነውር አለበት ብሎ ለሶስተኛ ወገን ስናገር ስም አጠፋ ይባላል። የወንጀል ተጠያቂነት የሚመጣው እንደ ማንኛውም አስገድዶ መድፈርና የግድያ ወንጀል ማንኛውም ሰው መጥቶ ፖሊስ ላይ ጥቆማ ሲሰጥ ሳይሆን ስም ጠፍቷል ብሎ መጥቶ የግል አቤቱታ ሲያቀርብ ብቻ። ታዲያ በጃኒ አነጋገር ላይ ድሬ ላይ ሺቲ የሚለብሱ ተብሎ በተነገረው ላይ የማንም ስም ስላልተጠቀሰ በዚህ ረገድ ስም ጠፍቷል ብሎ ጃኒ ላይ ክስ ሊመሰረትና ተጠያቂ ሊያረጋት የሚችል ሰው አይኖርም ማለት ነው። ሌላኛው ተመሳሳይነት ያለው ነገር ግን የማያስጠይቃት የህግ ክፍል የጥላቻ ንግግርንና ሐሰተኛ መረጃ ለመከላከልና ለመቆጣጠር የወጣ አዋጅ ሲሆን በዚህ አዋጅ ላይ ቢሆን የጥላቻ ንግግርን በተመለከተ የጥላቻ ንግግር ሲደረግ የተደረገበት ኢንቴንሽን ይታያል። ይሁን በአዋጁ ላይ አንቀጽ 2 ንዑስ አንቀጽ 2 ላይ በግልጽ እንደተመለከተው ተደረገ የተባለው ጥላቻ ንግግር ሊደረግ የሚገባው ሆን ተብሎ ብቻ እንደሆነ ተደንግጎ ይገኛል። ስለዚህ በቸልተኝነት የሚነገሩ የጥላቻ ንግግሮች የወንጀል ተጠያቂነት እንደማያስከትሉ መረዳት ይቻላል። ሶስተኛውና የመጨረሻ ጋር የሚገናኘው የህግ አነጋገር የኮምፒውተር ወንጀልን ለመደገፍ የወጣ አዋጅ ሲሆን በዚህ አዋጅ ላይ ቢሆን የሰዎችን ክብር መንካት የተባለው ስፔሲፊካሊ አንድን ሰው ስም ጠርቶ ሲሆንና የግል አቤቱታ ሲቀርብ እንደሆነ ህጉ ላይ በግልጽ ተመልክቶ ይገኛል። ስለዚህ በጃኒ አነጋገር ላይ ይሄ አዋጅም ተገቢነት የለውም። ታዲያ ህጉ ይህ ከሆነ ዘንዳ ጃኒ ለምን ታሰረች የሚል ጥያቄ ሊጭርባችሁ ይችላል። ይህንን በተመለከተ የወንጀለኛ መቅጫ ስነስርዓት ህግ ቁጥር አንቀጽ 22 ላይ እንደተመለከተው ፖሊስ የወንጀል ምርመራ ሊያደርግ የሚችለው ወንጀል መፈጸሙን እርግጠኛ ሲሆን ብቻ ሳይሆን ተፈጽሟል ብሎ ሲጠረጥር እንደሆነ ተመልክቶ የሚገኝ በመሆኑ እንግዲህ ከዚህ ጋር በተያያዘ በሀገራችን ያለው የፍትህ ስርዓት ላይ ፖሊስ አስሮ ነው የሚመረምረው ወይስ ደግሞ መርምሮ ሲጨርስ ነው የሚያስረው? ለእናንተ ተዋል። ታዲያ ደጉላው ሊያስተላልፍ የፈለገው መልእክት ምንድን ነው ብላችሁ የጠየቃችሁኝ እንደሆነ ዓላማዬ አንድ ሰው ታስሮ ሲፈታ የሚደሰት ማህበረሰብ መፍጠር ብቻ ሳይሆን አንድ ሰው ታስሮ ሲፈታ ቀድሞውኑ ለምን ታሰረ ብሎ የሚጠይቅ የታሰረበት አግባብ ከህግ አንጻር የሚመረምር ዜጋ እንደሆነ እንድታውቁልኝ ይፈልጋል። በመጨረሻም ድሬዎች ፍቅር ናችሁ፣ ብዙ ወዳጆቼ አሉ እዛ በቅርብ ቀንም መጥቼ በአካል እንደማገኛችሁ ተስፋ አድርጋለሁ። ነገር ግን ይህ ማለት ድሬዳዋ ከተማ ላይ ሰው ጥፋት ሰርቶ ወንጀል ሰርቶ ድሬዎች ፍቅር ስለሆናችሁ በነፃ ይለቀቃል ማለት አይደለም። ለዚህም ድሬዳዋ ከተማ ውስጥ ያሉ የተለያዩ ፖሊስ ጣቢያዎችና ማረሚያው ምስክር ነው። ይህንን ከስሜታዊነት በጸዳ መልኩ ህጉን እንድትረዱት እፈልጋለሁ። በቅርቡ እንገናኛለን። አመሰግናለሁ። አስገራሚ ነው። እንግዲህ ሌላኛው እንግዲህ ቲክቶክ የጠቀመን ጉዳይ ለዚህ ይመስለኛል የማናውቃቸውን የህግ ጉዳዮች በተለያዩ አጋጣሚዎች እየተማርን ያለ ነው። ለእኛም ቢሆን እንግዲህ ካለማወቅ ማወቅ ይሻላል መቼስ አይደለ? ምንም ቢሆን በየትኛውም አጋጣሚ ምን ላይ እንደምንገባ አናውቀውም እና እንደዚህ አይነት ህጎችን ማወቃችን ለራሳችንም ጥቅም አለው ብዬ አስባለሁ። በጃኒ ጉዳይ ላይ እንግዲህ የተለያዩ ሰዎች አስተያየታቸውን ሲሰጡ ነበር። ጃኒ በታሰረችበት ወቅት ሆነ ከተፈታችን በኋላ ከስር ከተለቀቀችን በኋላ ማለት ነውና ጃኒ ከታሰረች በኋላ እንግዲህ የተለያዩ ሰዎች አስተያየታቸውን ሲሰጡ ነበረ። ከነዛ መካከል እንግዲህ አርቲስት ኤደን ሽመልስ በጃኒ ላይ በጣም ከፍተኛ የሆነ ቅሬታ አቅርባባት ነበረ። እናም ያንን ቪዲዮ ከለቀቀች በኋላ በጣም ከብዙ ሰው እንዴት ታቀሳስሪያለሽ በሚል በጣም ብዙ ቅሬታ ሲቀርብባትም ነበረ። በቪዲዮ ላይ ምን አይነት መልእክትን አስተላልፋ ነው ቅሬታ ሲቀርብባት ምን ብትል ነው እስኪ የሚለውን ራሱ የሰራችውን ቪዲዮ አይተነው እንመለስ። ሰላም እንዴት ናችሁ? ሰላም ነው። በሽቲ ላይ የመጣሁት ዛሬ አንድ መልእክት ነበረኝ። በነገራችን ላይ አሁን ነው አንድ ቪዲዮ ያየሁት እና ይህን ቪዲዮ መልስ ለመስጠት ሲፈለኩት ቪዲዮን ገና አሁን ስላየሁት ነው። በአንድ በድሬዳዋ ልጆች በሽቲ ለባሿ ላይ የተነሳ በጣም የሚደብር የቃላት አጠቃቀም እና በጣም የሚያዋርድም ሽቲ ለባሿን ብቻ ሳይሆን በአጠቃላይ የሴት ልጅ ክብር የሚነካ ንግግር ከማልጠብቃት ልጅ ሰማሁኝ እንደዚህ ነገር እና
ትንሽ ቀር ብሎኛል። እውነት ለመናገር የተናገርሽው የድሬዳዋን ልጅ አንድ ማህበረሰብን ብቻ አይደለም። እኔ እንደማስበው ከሆነ በእርግጥ ስም ጠቅሰሻል፣ ድሬዳዋ ብለሻል፣ ሺቲ ለባሿ ብለሻል። ግን እሷን ብቻ አይደለም እንደሚገባኝ ከሆነ እህቴን፣ ልጄን፣ ጓደኛዬን፣ እናቴን ነው እንዲሁም ራስሽን ማለት ነው። የይቅርታውን ቪዲዮ አላየሁትም። አንዳንድ ቦታ ስጠይቅ ይቅርታ ብላለች ግን ብዙም አጥጋቢም አይደለም ብለው ለማህበረሰቡን ሳይሆን መጀመሪያ ራስሽን ይቅርታ ጠይቂ፣ በመጀመሪያ ደረጃ ከልብሽ ማለት ነው። እኔ ምንም አይነት እንትን የለኝም ካንቺ ጋር እውነት ለመናገር ምንም ጸብም የለኝም። እንደውም የሆነ አንድ ፖድካስት ላይ ምናምን አይቼሽ ነበረ ጥሩ ነገር ለእናትሽ ያደረግሽው ምናምን። እናቷን ከምትወድ ሴት የሚጠበቅ ነገር አይደለም አሁን ላይ ያደረግሽው ነገር። ካንቺ ጋር ምንም ነገር የለኝም። ጥሩ አድንቄሽ ነበረ። ወይ ደስ የምትል ታዳጊ ልጅ ነች ምናምን ብዬ ነበርና እባካችሁ የምታወሩትን ነገር ተጠንቀቁ። ሚዲያ ላይ ስትወጡ ተጠንቀቁ። ጭብጨባ አያታላችሁ እና ይሄ ያዘነብሽን ማህበረሰብ እኔ ብቻ አይደለሁም እንደሰማሁትም ከሆነ ብዙ አዝነውብሻል፣ ብዙ ሴቶች ብዙ እና እባክሽ ትክክለኛ ነገር አይደለም የተናገርሽው። በጣም ብዙ ሴቶች በጣም ብዙ ወንዶች አዝነውብሻል እና ከልብሽ ይቅርታ ብትጠይቂ ጥሩ ነው ባይ ነኝ። ከዚህ ቪዲዮ በኋላ ነው እንግዲህ የተለያዩ አይነት ቅሬታዎች ሲቀርቡባት የነበረው። እንዴት ታቀሳስሪያለሽ ምናምን የሚሉ አይነት ቪዲዮዎች ሲቀርቡባት የነበረው። እስኪ አንዳንዶቹ ቪዲዮዎች አይተናቸው እንመለስ። እችን አቀሳሳሪ አርቲስት በሺቲ ለባሿ ላይ የተነሳ የቃላት አጠቃቀም እና በጣም የሚያዋርድም ሺቲ ለባሿን ብቻ ሳይሆን አንድ ማህበረሰብን ብቻ አይደለም። እኔ እንደማስበው ከሆነ በእርግጥ ስም ጠቅሰሻል፣ ድሬዳዋ ብለሻል፣ ሺቲ ለባሿ ብለሻል። ግን እሷን ብቻ አይደለም እንደሚገባኝ ከሆነ አንቺን መጠይቅሽ ጥያቄ አለ። አስቀድሜ ግን አንድ ነገር ማለት ፈልጋለሁ። ጃኒ ካጠፋችው ጥፋት አንጻር ግዴታ መታሰር አለባት፣ ይቅርታ ምናምን ብሎ ነገር አይሰራም እያሉ ቪዲዮ ከሚሰሩ መካከል 90% የምትሆኑ ሴቶች ናቸው። እና ምን አስተዋልኩ መሰላችሁ? ሴት ልጅ ለሴት ልጅ እጅግ በጣም ሲበዛ ምቀኛ እንደሆናችሁ ነው። መሽቁቅ የሆናችሁ ሴቶች አላችሁ። ከናንተ ሌሎች ሴቶች ሲበልጡ በሆነች ደረጃ ከፍ ሲሉ ማይመቻችሁ ወንድ ለወንድ በዚህ ልክ አላቀም ነኝ። ሴቶች ግን እየመረራችሁ ማጡ እርስ በርስ በጣም ምቀኛ ናችሁ፣ በጣም ሲበዛ። እርግጠኛ ነኝ እቺ ልጅ ትታሰር እያላችሁ ቪዲዮ ምሰሩ አብዛኛዎቹ ሴቶች ማለት ነው ለድሬዳዋ ሴቶች አስባችሁ ወይንም የሰራችሁ ጥፋት አሳስቧችሁ ሳይሆን እቺ ልጅ ተሰብራ እንድትቀር ስለምትፈልጉ ነው። ጥሩ እየሄደች ነው፣ ህይወቷ እየተሻሻለ ነው፣ የቤተሰቦቿን ህይወት እየቀየረች ነው። ያ ደግሞ ያማቸዋል። ስለዚህ የዚች ልጅ ህይወት ምን መሆን አለበት? መሰናከል አለበት፣ ህይወቷ መሰበር አለበት ማለት ነው። ሲቀጥል ወደ አንቺ ወደ አርቲስቷ ልምጣና ከዚህ በተሻለ መልኩ ማቀሳሰራችን እንደው ትንሽ ነገሩን ብታጋኙ በተሻለ መልኩ ማለት ነው። በጣም የገረመኝ ሺቲውን እንኳን የለበሽው ፐርፐዝሊ ነው፣ ለዚህ ቪዲዮ ብለሽ ነው። ድንገት ምናምን ለብሰሽ የሰራሽው ቪዲዮ ሳይሆን ሺቲውን ለብሰሽ ሆን ብለሽ ለማቀሳሰር እንደዚህ አይነት ቪዲዮ በጣም ነው የምትገርሚው። ይልቅ አንድ ጥያቄ ልጠይቅሽና ልጨርስ ቪዲዮውን። ከጃኒ ኢሹ በፊት ማለት ነው ድሬዳዋ ላይ አንዲት የ11 ዓመት ህፃን በእናቷና በእንጀራ አባቷ ተገላ ነበር። እግዚአብሔር ይመስገን ፍትህ አግኝታለች። ነገር ግን ብዙዎች ሲጮሁ ነበርና ለሷ ድምጽ ሆነሽ ነበር ወይ አንቺ? ድሬዳዋ ላይ ብቻ ሳይሆን እንደ ኢትዮጵያ ብዙዎቻችን ያሳዘነ ጉዳይ ነው። ወተሽ እንደዚህ ቦታ ሰጥተሽ ቪዲዮ ሰርተሽላታ ፍትህ ጠይቀሽላት ነበር? እንደ ሀገር ራሱ ስንት ሴቶች በተለይ ህፃናት ሴት ሆነው በመፈጠራቸው ብቻ ስንቶች የተደፈሩ፣ መደፈር ብቻ አይደለም ተደፍረው እንደ ዕቃ ተገለው እየተጣሉ ከነዛ ሁሉ እህቶችሽ መደፈር መገደል በላይ አንቺን ያሳሰበሽ የድሬ ሺቲ ነው? ልጅቷ አጥፍታለች፣ አዎ ጥፋት ነው። ነገር ግን በክፋትና በጥላቻ ተነሳስታ ያደረገችው ነገር ስላልሆነ የድሬዳዋ ህዝብ በሙሉ ይቅርታ አድርጉላት ማለት እንጂ የሚገባሽ ማቀሳሰር አልነበረም። እና ነገሩን ጠቅለል ስናደርገው ሴት ለሴት ኢትዮጵያ ውስጥ በጣም መሽቁቅ ናችሁ፣ በጣም ምቀኛ። አድርሱልኝ። አመሰግናለሁ። ሴቶች ሲደፈሩ አንድ ድምጽ ያልሆነ ሴትዮ አሁን ጃኒን ለመተቸት ነው የመጣችሁ። ጋይስ የምራችሁ ነው? ግን ለሷ እየደገፋችሁ ያላችሁት ይቅርታ ያለችውን ቪዲዮ እንኳን ሳታይ እኮ መጀመሪያ ራስሽን ይቅርታ ውስጧ ነች እንደ ያለችው እሷ አይደለችም እኮ ማህበረሰቡ እንዳለ እኮ ይቅርታ። ያቺ ልጅቷ ያቺ ማንች አርቲስቷ እንዴ ለሷ መደገፉ ጤነኛ አይደላችሁም ጋይስ። እስሄዳችሁ ፔጇን ቼክ አድርጉ። አንድ ቀን ድምጽ አልሆነችም እንደ አርቲስት እነ ዳንኤት ያኔ ድምጽ ሲሆኑ ላይቭ ላይ ሰው ሲናገር ላይቭ ላይ እኛ ወተን እናወራለን።
ለምን እሷ ቪዲዮ አልሰራች? ጃኒን ለመተቸት ግን ሲሊፐሯን ጧጧ እያደረገች መታ ስትሰራ ለሷ አግዛችሁ ሰደባችሁ። በጣም ነው የምታስቁት። እግዚአብሔር እኔ የተናገርኩት ላይ ኮሜንት ላይ ታፕ ብላችሁ እሷ ታፕ ብላ አልፈመሰችም ይሉሻል። ሳሪ በቃ ቅያስ ፈልጉ፣ አቋራጭ ፈልጊ፣ ከዛ ፈምሽ። ማንም ታፕ ብሎ አይደለም የፈመሰው። እዚህ ልንገርሽ፣ መጀመሪያ ቪዲዮ ተሰርቶ ምን ብሎ ነው ታፕ ፈምሰናው ነው ይሄን ታፕን እንደሚያመጣላችሁ። ታፕ ብሎ ነው ሰው የፈመሰው። እንዳንቺ በጊፍት አይደለም ባለላትና በጊፍት በተደራደረች ባለላችሁ ያለለት እኮ ነው ጊፍት የሚሰጠው። እስቲ ዝም ብላችሁ ግቡና እናንተ ጊፍት ይሰጣችሁ፣ ፈምሳችሁ ጊፍት ይሰጣችሁ። ስንቱ ፌመስ አለ ጊፍት የማይሰጠው። 200 ላይክ ነው ያለሽ። አመስኪኝ ጃኒን፣ አመስኪኝ ጃኒ እንደውም ጃኒ የፈጠረችልሽ የሥራ ሂደት ወደ 60,000 ላይክ አስገኝቶሻል። ከዛ በኋላ የፖስትሽን እኮ አየን 200 ሲበዛበት ነው ላይኩ ያየሁትና እኔ ምንሽ ሸይጣን ምን ነው አትርሱኛች እኩያሽ ያልሆነች አንድች ለመናገር ይህን ያላልወረች ደግሞ ካንቺ ጋር አይሄድም። ምክንያቱም ማንነትሽን ራሽ በደንብ ታውቂዋለሽ። እሷን ለመናገር መጀመሪያ አንቺ እኔ ማን ማለት አለብሽ። ደረሳሽ እንዴ ስንት ባን አግብተሽን በፈተሽ አንደኛውን አክፍተሽ ከዛም በኋላ ከሱ ልጅ ወልደሽ እሱን ትላሽ ሄደሽ ይህ ምስኪን ፋሲልን አግብተሽው የኔ እረላሽ እንዴት እንደሚያሳዝነኝ እሺ። ከሱ ደግሞ ለልጅ ወልደሽ ትለሽለት ሄደሽ ደግሞ ሌላ ደግሞ አገባሽ። ስለዚህ መጀመሪያ የራስሽን ህይወትና ልጆችሽን ለማሳደግ ልጆችሽን አስተካኪ፣ ልጆችሽን ደግሞ ስንት አሳድጊ። ዘለሽ ስለሰዋት ታውሽ እኔ ማንኝ ቤት ስታወሪ መጀመሪያ መረጃውን ከየት እያመጡት ነው? እኔ በጣም ያስገርመኝ ነው። ማንም ይልክላቸው የሆነ የሚልክላቸው ሰው ምናምን አለ መሰለኝ። ማንም ቦታን ታለባሽ እየወጣች ስለ ሺቲ በጣም ትቆረቆራለች። ስለ ሺቲ ታውቃለች። ስለ ሺቲ ምን ታውቂያለሽ? ሲጀመር ቤትሽ ላይ ቢፈለግ አንድ ሺቲ አይገኝም። ዛሬም ተውሰሽም ከጎረቤትም እየመጣች ቪዲዮ እየሰራሽ ነው። አናቅም እንዴ? ሲቀጥል ደግሞ የድሬዳዋ ልጆች ይጨነቁበት። የድሬዳዋ ልጅ በፍቅር ስትመጣበት ሁሉም ነገር ይተዋል፣ አፉ ይላል። ልጅቷ ደግሞ የምላስ ወላምታ አጋጥሟት እንጂ በክፋት አስበው አይደለም። ሲቀጥል ይቅርታ ጠይቃለች። ታየ በተለይ ደግሞ አንቺ በሷ ምክንያት አስታውሱኝ ምንም መልእክትሽ አልገባኝ። ትልቅ ሰው አይደለሽ እንዴ አንቺ? እንዴ ሌሎቹ እኮ ነው የባሳችሁት። በጣም አሽቃበጣችሁ። ቀን እኮ አይጣልክ። እስቲ ሁለት አይነት ሰዎች እናነጻጽር እስቲ። እሷ በቁስል ላይ እንጨት የምትሰድ፣ እነሱ ደግሞ የሰው ልኮች፣ በቃ የክፉ ቀን ደራሾች፣ ትክክለኛ ጓደኞች። እኔ ሊያም፣ ቤቲም፣ ሚኪዬም፣ ኤልሹም ሁላችሁ ምስጋና ይገባችኋል። ሚኪ ስለሚኪዬ በደንብ ማውራት ይችላል ስለማቆም ማለት በጣም ቅን ልጅ ከደረሰበት ተጨማሪ ጨምሮ እግዚአብሔር ይስጥ። በጣም ቅን ልጅ በነገራችን እኔ ራሱ እዚህ ድረስ እንድደርስ ያደረገኝ እሱ ነው። በነገራችን ላይ በቃ እንዴት አድርጌ አካውንቴ ላንቀሳቅሰው ሚኪ ስለው ጊዜ የነገረኝ አረሰውም። ገና 3000 ፎሎወር ነበሩኝና ሚኪዬ ምስጋና ይገባዋል። ሌላውን ሰው ሊንጋጋ ይችላል፣ ግን ዋንጫው እናንተ ወስዳችኋል። ጃኒ የቁርጥ ቀን ጓደኞቿ ናቸው እናንተ ማለት ነው። ሊያም ጨምሮ ሊያም በነገራችን ትልቅ አስተዋጽኦ አድርጋለች ጃኒ ላይ። እሺ ይሄ እንዳዘነ የክሬዲት የሊያን ክሬዲት በሌላ ነገር አጥቷል። ግን ጥሩ ነገር ስትሰራ ደግሞ ክሬዲት ስጣትና ወደ እሷ ስመጣ ግን በጣም ነው የገረመኝ። እኔ ፖስቷን አይቼው ነበርና የቆየ መስሎኛል። ይሄ ጃኒ ከተናገረች በኋላ ጋጋታ ባለበት ሰዓት መስሎኝ ነበር፣ ግን አይደለም። ከ5 ቀን በፊት ነውና ጃኒ ከታሰረች 7 ቀን 6 ቀን ሆኗታል መሰለኝና ነገሮች ይቅርታ ከጠየቀች በኋላ ባትታሰርኳ ይቅርታ ከጠየቀች በኋላ ነገሮች ከበረዱ በኋላ ነው እኛ ራሱ ነገሮች ከበረዱ በኋላ ነው ጃኒ ታስራለች ሲባል ነው በጣም የደነገጥ ነው። ቢያንስ እንኳን ከችግሩ ባላወጣውም ችግሩ ላይ ችግር መፍጠር አልፈልግም። በቃና አንዳንድ ለራሴ ተፈጥሮ ክርክር ወዳለሁ እንዴ ይላልኝ ከተጎዳ ሰው ጋር ነው መሆን የምወደው ከነጭራሽ። በቃ የሆነ ነገር አውጥቼ ጥሩ ነገር ማሳየት ሞክራለሁ እንደዚህ ኖርማል ላይፌ ላይ ማለት ነው። እና አንቺን ግን እኛ የድሬዳዋ ማህበረሰብ ይቅርታ አጥፍታለች አላጠፋችም ማለት ዛሬ ሚኪ ሲናገር ሰምታችኋል። አጥፍታለች ለኛም ትምህርት ሆናለች፣ ግን ይቅር በለዋት ነው በቃ ይቅር በለዋት።
እና አጥፍታለች። ግን የድሬዳዋ ማህበረሰብ ይቅርታ እየጠየቀን እያለ አንቺ ከነጭራሽ የኢትዮጵያ ህዝብ ሙሉ ለማስነሳት ነው የሞከርሽው። በቃ እኔ በልጄም በእናቴም በወንድሜ ወንዱም እንዲነሳ አንገር እሹ ከሽቲ ጋር አይደለም። በነገራችን ላይ ሽቲ መሰላችሁ ሰዎች አላችሁ። ሽቲ አይደለም፣ ያቺ ተናገራቻት ቃል ናት አይደለ እንደዛ የሆነችው። ስለዚህ እንደዚህ አነገር አደም አላጠፋችሁ። ቪዲዮ እንዳለ ኮሜንት መጥፎ ኮሜንት ነው፣ ግን አላጠፋችሁ። ምክንያቱም የንቀቷ ንቀት ማለት ነው። እና እንደዚህ አይነት ሰዎች አካውንታቸው ለመንቀሳቀስ ስለሚጠቀሙበት ማለት ነው ስትገቡ እውነት እኔ በእንደዚህ አይነት ነገር አልታወቅም። ሪፖርት አድርጉ ምናምን ነገር አልታወቅም። ሪፖርት አድርጉ አዘጉባት። ስለእውነት ነው የምላችሁ በቃ እንድትማርበት። እኔ አንዳንድ ጊዜ ቪዲዮ ለቀቄ ቢያንስ እንኳን ከ10 ሰው 3 ሰው 4 ሰው መጥፎ ኮሜንት ካለው ማለት ነው አጠፋዋለሁ ቪዲዮ በቃ። ምክንያቱም ምንድነው የሚያደርግልኝ ሰዋና ልጅ ምንድነው የሚያደርግልኝ ብዬ ማለት ነው። እሷ ግን የንቀቷ ንቀት ቪዲዮን አላጠፋችውምና በእንትን ላይ በቁስል ላይ እንጨት መስደድ። ጃኒ ስመኝ ገብሩ አቤት አቤት ወይ ምግብ ተልኮልሽ ነው። ይሄው መጣልኝ። ይሄው ማን ይላክልኝ? ናዩ ኤክስኪውዝ ሚ ከልጇ ክርስትና ላይ ይልካልሽ ነው። ኤክስኪውዝ ሚ ጃኒ ምን አስብሽ? ልትውጪ ነው ነገር ለማንም እንዳትናገር። እሺ ጸጥ ብለህ ስመኝ። እሺ ፕሪዝን ብሬክ ሚል ፊልም አይቻለሁ። እንዳለ ሰውነቴን ተነቅሼ ጆን ዳንኤልን እሺ ከዚህና መልጥና አሜሪካ ለንደን ሄደን ልንዝናና ነው። እንዴት ቆያችሁ ታዲያስኩ? ይሄው ምን ባካ አሁን ኮሪደር ልማት ብሎ ቤቱን አፈረሱት። እስር ቤቱን አዎ እንዳለ በቃ እየፈረሰ ነው። ነጭ ቀቡት። እኔ ተጨናነኩኝ፣ ዲፕሬሽን ውስጥ ገባው። ስለጠየቃችሁን እጅግ በጣም ደስ ይላል። በእውነት ሁሌ አትቅሩ። በጣም እናመሰግናለን። ይኸው ቤታችንን እንለቅላችኋለን። አያያችሁ ነው ፍቅር ጋይስ፣ እንዴት ፖሊሶች እንዴት እንደሚያዋሩ እንዴት ደስ የሚል ሀገር እንደሆነ ጩኒ ስለጠየቃችሁን እጅግ በጣም ደስ ይላል። በእውነት ሁሌ አትቅሩ። የሚገርም ነው ግን ፖሊሶች ሳይቀሩ እንደዚህ የዚህን ያህል ፍቅር ማሳየታቸው ገርሞኛል። የምር ድሬዎች በጣም ይለያሉ። ጃኒ ታሰረች አሉኝና ለምንድን ነው የታሰረችው? ምን አርጋ ነው የታሰረችው ስላቸው የባህር ዳርን ህዝብ ሴቶችን ዲሂዩማናይዝ አርጋለች። የማይገባ የባህር ዳር ነው ያለችው ወይስ ጆሬ ነው? ምንድን ነው እስኪ? ዲሂዩማናይዝ አርጋለች ሴቶች ስላቸው የባህር ዳርን ህዝብ ከድሬዳዋ ተፈታ ባህር ዳር ታሰረች እንዲህ ይላል እዚህ ጋር። አረላሽ ምንድነው? ምን ሆና ነው እቺ ልጅ? ምንም አታጣራም እንዴ? ሴቶችን ዲሂዩማናይዝ አርጋለች፣ የማይገባ ነገር ተናግራለች እና የክልሉ መንግስት ነው ያሳሰራት አሉ። የጃኒን ንግግር ዲፌንድ ለማድረግ አይደለም የመጣሁት። ነገር ግን ሴት ልጅ ዲሂዩማናይዝ ስታረግ ይሄ መጨረሻው አይደለም። ሴት ልጅ ዲሂዩማናይዝ ስትደረግ የመጀመሪያው አይደለም። ታዲያ ለምንድን ነው ጃኒን ያሰራችኋት? ረጅም ሊስት ልሰጣችሁ እችላለሁ። በአደባባይ በሚዲያ ሴቶችን የሚያሳንስ የሚያሳየጥን ብልግና ሲነገር ተስቀው የታለፉ ማለት ነው። ታዲያ ለምንድን ነው ጃኒን ያሰራችኋት? ዳብል ስታንዳርድ ነው? የእንትን ሰፈር ልጆች እንደዚህ የእንትን ሀገር ልጆች እንደዚህ ተብሎ ሲነገር ይህንን ቪዲዮ የምሰራው ለምንድን ነው እሷን ብቻ ያሰራችኋት ለማለት ነው። ሌላ ምክንያት ካላችሁ ለማህበረሰቡ አሳውቁ። ችግራችሁ ግን የተናገረችው ብልግና ከሆነ ሌሎቹንም እንድታስሯቸው። 1-2 ሰው ደግሞ አይደለም 100 200 1000 ሰው ሊስት ከነ ቪዲዮ። ጆሽ መልስ ነኝ። ሀቭ ኤ ብለስድ ዴይ። ምን አርጋ ነው የታሰረችው ስላቸው የባህር ዳርን ህዝብ ሴቶችን እናንተ እንናገራለን አልፈርድም። የቸኮለች አፍሳ ለቀመች እንዴ? ምን አጣደፈሽ? መጀመሪያ ኢንፎርሜሽን አጣርተሽ አትናገሪም እንዴ? ምን ያስፈልጋል? የሚየን ወደ አብዬ ጃኒ ባህር ዳር ታሰረች እንዴ? ከድሬዳዋ ተፈታ ባህር ዳር ገባች እንዴ? እንደምትቀባጥሪው ብዙ ሰዎች ስተት ነው ሚስቴክ ነው ብለው ሲነጉሽ ለማረም አትፈልጊም። ምን አይነት ላሊበላ ናት የኔ እናት? እንደውም አፋ ላይ ተብሎ እኮ ሁሉ ነገር አይወራም። ማጣራት የሚባል ነገር ማገናዘብ። ሶሻል ሚዲያ ላይ ወጥተሽ የሆነ ነገር ስትናገሪ የሚሰጠው ፊድባክ መጠበቅ አለብሽ። የምታስተላልፊው መልእክት ምንድን ነው? ያንዱን ወደ አንዱ ምን ማለት ነው? ገባር ነው። ድሬዳዋ ወደ ባህር ዳር ተጠቃለለ እንዴ?
እንዲህ ሰዎች ደግሞ ኮሜንት ሲያደርጓት ኢግኖር ነው ያደረገቻቸው። በቃ ምንም ነገር ምንም እሷ ብቻ ትክክል አይነት ስሜት ያላት ሴት የሚገርም ነው። ድሬዎች ግን በጣም ነው የሚለዩት። የምረው ከጃኒም አንደበት እንደሰማችሁት እንግዲህ ልታስሩኝ ሳይሆን ፍቅር ልታስተምሩኝ ነው እዚህ ድረስ ያመጣችሁኝ ብላለች። እውነት ነው ደግሞ እንደዛ ነው ያደረጉት። ያው በተለያየ አጋጣሚ እንግዲህ ሲናገሩ እንደሰማችሁት ቲክቶከሮቹ ድሬዳዋ ውስጥ በጣም አይተው የማያውቁትን አይነት ፍቅር ነው ይዘው የመጡት። እንደ ቲክቶከር ሳይሆን በቃ እንደ ሌላ ነገር ነበር ያከበሯቸው። እኔ ራሱ በጣም ደንቁኝ ነበር እውነት ለመናገር ለአንድ ቲክቶከሮች የሆነ ለቲክቶከሮች እንደዚህ አይነት ክብር መሰጠቱ ማለት ነው። እና ያው እናውቀዋለን አይደል ቲክቶከር ሲባል ብዙም ክብር የሚሰጠው ነገር አይደለም። በግል እነሱ የተሻለ ገቢ ሊያገኙ ይችላሉ ምናምን፣ ግን በየትኛውም ማህበረሰቡ ዘንድ አይምሮ ላይ ቲክቶከር ሲባል ጥሩ ስም የላቸውም አይደለ? ድሬዳዋ ላይ ግን ያው ከዚህ በተቃራኒ በጣም ፍቅር ተሰጥቷቸው በጣም ብዙ ነገር ከከንቲባው ጀምሮ በጣም ብዙ ነገር ተደርጎላቸው ነው። ለጃኒም ይቅርታ ተደርጎላት ብዙ ነገር ተምራ መታለች ብዬ አስባለሁ። ብቻ ደስ ይላል። አይ ቲንክ የሆነ እንትን ላይ እውቅና ከሁሉም ነገር ከተጠያቂነት የሚያድን ይመስላቸዋል። በቃ ህዝብ ስለነሱ እንትን የሚያደርግ እነሱ እነ ጆን ዳንኤል የሰሩት ባይ ዘ ዌይ ኢትዮጵያን ኤርላይንስ በጣም እንትን ነው። ኤኒዌር እዚህ ራሱ አጋጥሞሽ የሚያከሆነ ፈረንጆች when you mention አንቺ ከኢትዮጵያ መሆንሽን the first thing they will say is coffee እና ኢትዮጵያን ኤርላይንስ ነው የሚናገሩት። ቡናውን ቀምሻለሁ ትራንዚት ሳደርግ ምናምን ይሉሻል። እና ላይክ እንደ ሀገር እንትናችንን ነው ያኔ ሚዲያ ላይ ያውና ህዝብ ተሰበሰበበት ማስፈራራት የደፋፋውን ሰው ደግሞ ያው ደህንነት ባይዘው እንደዚህ አይደረግም። ለአሜሪካን ሀገር ቢኖር ነው አጋድመው ምናምን የሚሉት ላይክ ታውቂዋለሽ ኖ ፍላይ ዞን ነው የምትደረጊው። ያ እና እንትን እንደገናም ደግሞ አሁን እዚህም ጋር ሌሎቹስ እከሌስ ይባላል። ከሳሽ ካለ ይጠየቁ። አሁን ድሬዳዋ እኮ መስተዳደር እኮ ለህዝቡ ስላሰበ በጣም የሚገርሙ ናቸው። ህዝባችን የማይገልጽ ነገር አሁን ይህን ነገር ማንሳት በዚህ ሰዓት ለምን አስፈለገ? ልጁ ፍርድ ላይ ነው ያለው አይደለ? ገና እኮ አልተፈረደበትም ምናምን ነገር ተጠርጥሮ ታስሮ ነው ያለውና ምንድነው ልጁ ላይ የሚያከሩበት? እንዲህ የቆየ ታሪክ አንስተው ልጁ ላይ እንዲከርበት ነው ሌላ ነገር። ሰሞኑን እንግዲህ አንዳንድ ወሬዎች እንደምንሰማው ከሆነ በቅርቡ ይፈታሉ እየተባለ ነው። እነ ጆን ዳንኤል ራሱ ጆን ዳንኤልም በቅርቡ ይለቀቃል እየተባለ የሚባል አይነት ዜና እየሰማን ነው አይደለ? ከአንዳንድ ሰዎች እንግዲህ እውነት ይሁን ውሸት እንግዲህ አናውቅም። ለማንኛውም ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በቀጣይ ደግሞ በሌላ አሪፍና ቆንጆ በሆኑ ቪዲዮዎች የምንገናኝ ይሆናል። እስከዛው ድረስ ቸር ቆዩልኝ። ባባይ